የሚከስ ቢሆንም አብይ ደግሞ ጄኖሳይድ የፈጸመባቸው ነው የሚቀድመውን ነው ያስቀደሙት። ኦኬ ዛሬ እንደምንም ልኑር እንጂ ነገ አላቅም አይነት ነገር ነው። ኦኬ በጄኖሳይድ የሚከስ አካል ወደ ስልጣን ሲመጣ ምን ሊያደርገህ እንደሚችል መገመት ነው። አብይ ጄኖሳይድ እየፈጸመብህ ያለው ለምንድን ነው? እንግዲህ ለአማራ ጥላቻ ስላለው ነው። እሺ ብለን እንደዛ እንውሰደው። እንደው ሙሌ አንተ ባልከው ማለት ነው። የሙሌ ጥያቄ ነው። አብይ ጄኖሳይድ እየፈጸመባቸው ስለሆነ ይሄ እየከሰሰኝ ነው በሚል ምክንያት ገስ ከምገፋው ከሱ ጋር ሆኜ ጄኖሳይድ ዛሬ እየፈጸመብኝ ያለውን አካል ማስወገድ ማስቀደም አለብኝ ይላልና ተሰልቶ የተደረገ ነገር አስመስሎ ያቀረበው ነው ሙሌ። አሁን እኛ የምንጠይቀው እንደምትለው ጄኖሳይድ በአብይ በኩል እየተፈጸመ ከሆነ አማራ ክልል ላይ ምንድነው ምክንያቱ እንበል። ጥላቻ ነው ምናምን እንደዚህ ነገር እናቅረው። እንዲህ አይነት አካል እንደው ስለጠላ ወይም በሆነ አይነት ምክንያት ጄኖሳይድ እየፈጸመብህ ከሆነ ጄኖሳይድ ፈጽሞብኛል የሚል አካል ደግሞ ምን ሊያደርግህ እንደሚችል ማሰብ ነው ማለት። እንደዚህ አይነት ምክንያት ደግሞ ያለው አካል ጄኖሳይድ ፈጽሞብኛል የሚል አካል ደግሞ ምን ሊያደርግህ እንደሚችል ማሰብ ነው። አማራ ምንም ምርጫ የሌለው ይመስል ዛሬ ጄኖሳይድ ከሚፈጽምብኝ አካል ለማምለጥ ነገ ጄኖሳይድ የሚፈጽምብኝን አካል ይዤ ልምጣ አይነት ስሌት ውስጥ እንዴት ይገባል? ይሄ ህዝብ ትልቅ ህዝብ እኮ ነው አማራ። እንዴ ብቻውን በራሱ ኮዝ ላይ እኮ ብቻውን እኮ ልታቆመው የምትችለው እኮ አካል እኮ ነው። የግድ እኮ አያስፈልገውም ቲፒኤልኤፍ ግዴታ እኮ አያስፈልገውም። እውነት ለመናገር የአማራው ክልል ውስጥ ያለው ትግል እንደው በራሱ በሁለት እግሩ መቆም ስላልቻለ እንጂ እኮ ለቲፒኤልኤፍ አማራው ውስጥ ያለ የፋኖ እንቅስቃሴ ይጠቅመዋል ያስፈልገዋል እንጂ ለፋኖ በዛ መጠን እኮ ያስፈልገው የተዝረከረከ ስለሆነ አምቢሽየስ ያልሆኑ ሰዎች የበዙበት ስለሆነ የትግል ልምድም እውቀትም ብዙም የሌላቸው ሰዎች ስለሚመሩት በዛ ምክንያት እኮ ነው አንሶ ያለው። እኮ ለዛ እኮ ነው የምለው የፋኖ እንቅስቃሴ የአማራን ህዝብ ያሳነሰ እንቅስቃሴ ነው። እውነቴን ነው የምላችሁ፣ ያሳነሰ ማለት አማራን ትንሽ አርጎት እንዲታይ ያደረገ እንቅስቃሴ ነው የፋኖ እንቅስቃሴ። ህዝቡ ትንሽ አይደለም። ዛሬ ጠላቴ የሚለውን አካል ለመምጣት ነገ ጠላቱ የሚሆነውን አካል ተሸክሞ የመምጣት ግዴታ የለበት። በራሱ መቆም ይችላል። በራሱም ከሁለቱም ጋር ፊት ለፊት መነጋገር ይችላል። መነጋገር ብቻ አይደለም፣ በእርግጠኝነት ፍላጎቱን ጥቅሙን አስጠብቆ መኖር ይችላል። ምንም ከማያስፈልግህ አካል ጋር ከሚከስህ አካል ጋር ዋነኛው ምክንያቱ የኔ የምትለውን ቦታ መውሰድ ከሆነ አካል ጋር አብረህ ሊያስቆምህ የሚችል ምንም እንትልም። መቆም ካለብህ ይሄን ቀይር እኮ ትለዋለህ። እስክንድር እኮ ያለ እኮ ያለው እኮ ይሄን እኮ ተረዱት። መስራት ካለብን አብረን ራያ ላይ ወልቃይት ላይ ያለውን ጥያቄ ያውቁ። መስራት ካለብን አብረን ሉዓላዊ ግዛት የሚባል ነገር ያውቁ። መስራት ካለብን አብረን ጄኖሳይድ የሚባለውን ነገር ያውቁ። ያ ማለት እናንተ ጄኖሳይድ አልፈጸማችሁም ይበለን ማለት አይደለም።
ያ ማለት ወልቃይት ራያ የእናንተ ነው ይበለን ማለት አይደለም። ቢያንስ አሁን አጀንዳ አያድርጋቸው ነው። የወልቃይት የራያን ጉዳይ ደጋግሞ አይጠይቅ። በቃ ልዩነት በዛ ጉዳይ ላይ እንዳለ አውቆ ለነገ የሚያድር ጉዳይ ያደርገው። ጄኖሳይድ የሚለውንም ጉዳይ ነገ ተመርምሮ በጋራ በምናቋቁመው መንግስት ገለልተኛ በሆነ አካል ተጣርቶ ትክክለኛውን ፍትህ የሚያገኝበት ሁኔታ ይፈጠራል። ስለዚህ አሁን ላይ አንሰው ነው የፋኖ አደረጃጀቶች ወልቃይት ራያን የአማራ ነው እንዲል ማድረግ ብቻ አይደለም ያልቻሉት፣ በጣም ትንሽ መሆናቸውን ያነሱ መሆናቸውን የምታውቁት ቢያንስ በምንለያይበት ለኛም በጣም ወሳኝ በሆነ ጉዳይ ላይ ደጋግመህ አጀንዳ አታድርግ። ቢያንስ ይሄን ማድረግ አልቻሉም። ቢያንስ ዛሬ ላይ አታንሱት የሚለውን ነገር ማድረግ አልቻሉም። በጣም ያነሱ መሆናቸውን በዚህ ነው የምታውቁት። ጭራሽ ቲፒኤልኤፍ ያነሷል እነሱ ያነሱ እና ይሄ የፋኖ እንቅስቃሴ የአማራ ከፍታን ነው እንደያሳየ ያለው። እኔ እኮ በድፍረት እኮ ነው የምናገረው። አይወክልም እኮ አይወክልም በጭራሽ ያንን ትልቅ ህዝብ በጭራሽ አይወክልም፣ አይመጥንም። በዛም ሂደት ውስጥም አይደለም። እንዴት ቢያንስ ይህን ጉዳይ ለነገ አሳድሩት ማለት አይችሉም። የአማራ ነው ብለው አይከራከሯቸው። ግን እናንተም ይሄንን ጉዳይ አታንሱ፣ እኛም አናንሳ። እናንተም ጄኖሳይድ ፈጽማችሁብናል አትበሉ፣ እኛም እናንተ ጄኖሳይድ ፈጽማችኋል አንበል። አማራ ብሔርተኝነት ላይ እኮ ቲፒኤልኤፍ ጄኖሳይድ ፈጻሚ እኮ ነው፣ ይታወቃል እኮ። እንደዛ ተብሎ ነው የሚታሰበው። እኚህ ልዩነቶቻችንን አሁን አናንሳ፣ አንካሰስ፣ አብረን ለመስራት ሲባል ቢያንስ በዚህ ደረጃ እንኳን ቲፒኤልኤፍን ሳብ አድርገው በዚህ ደረጃ እንኳን እንዲቀየር ማድረግ አልቻሉም። በዚህ ደረጃ እንኳን ቲፒኤልኤፍ እንዲቀየር ማድረግ አልቻሉም። ቲፒኤልኤፍ እንደፈለገ ይናገራል፣ እነሱ ጥይት ምናምን ይቀበላሉ። እስክንድር እያለ ያለው ይሄንን ነው። ቢያንስ የርስት ጉዳይ አታንሱ ነው። ቢያንስ ጄኖሳይድ ፈጻሚ ናቸው አትበሉ ነው። አሁን ላይ አብረን የምንሰራው እንዲህ እየተባባለን አንሰራም ነው። እንዲህ እውነት እኮ ነው። እንዲህ እኮ እየተባባልክ እኮ አትሰራም። አልሰራም ነው የምትለው፣ ይቅርብኝ ነው የምትለው። በራሴ ይሄ ከፊት ለፊት ያለውን አካል በራሴ አቅም ለማስተናገድ ሞክራለሁ ነው የምትለው። እንዴ ይሄ እኮ ማለት እየተሰደብክ አይነት ነገር እኮ እንደመቀበል እኮ ነው። እናንተ ጄኖሳይድ ፈጻሚ እየተባልክ ግን ጥይት ትቀበላለህ። ለጥይት ብለህ ትላንት አንተ ራስህ የተዋጋህበትን ጓደኞችህ የሞቱበትን አካባቢዎች የኔ ነው እያለህ አንተ ዝም ብለህ ለጥይት ስትል እንዴ ይሄ እኮ ለመናገር የሆነ ግንኙነት ነገርም አይመስልም። ግንኙነትም አይመስል። ለዛ እኮ ነው ስድብ ነው እኮ የምለው። እንዴ የተሰደብክ ራስን ከመስደብ በላይ እነዚህ ሰዎች በፍጹም ያን ትልቅ ህዝብ አይወክሉ በጭራሽ። ይህን ማወቅ ያስፈልጋል። እነ ሙሌ ምትኩ እስክንድር ግን ተቃርኖ አለው። እስክንድር ተቃርኖ አለው። 3 ተቃርኖችን አይችበታል። አንደኛው እስክንድር የፋኖ አንድነት ይላል። አንድ የሚሆነው ከነማን ጋር ነው? ከነዚህ ከህወሓት ጋር አብረው እየሰሩ እና አብረን እየሰራን ነው ካሉ አካላት ጋር ያለምንም መግባባት ማለት ነው። ከቲፒኤልኤፍ ጋር ያለምንም መግባባት
ቲፒኤልኤፍ ጥይት ይሰጣል፣ እነሱ የሱን ጉዳይ ያስፈጽማሉ። እንደዚህ ከሚሰሩ አካላት ጋር አብሬ አንድ ካልሆንኩ ባይ ነው እስክንድር። ለምሳሌ ልንገራችሁ፣ የምስራቅ እዝ የሚባለው እነ ምሬ ወዳጆ የሚመሩት የፋኖ አደረጃጀት የምስራቅ እዝ መሰል የሚባለው ነው። የምስራቅ ቀጠና ነው። የሚኒሊክ እዝ ስሙ እንደዛ ነው። ሚኒሊክ መሰለኝ፣ የሚኒሊክ እዝ ነው የሚሉት። ለማንኛውም ስሙ ተሳስቼም ከሆነ እነ ምሬ የሚመሩት የፋኖ አደረጃጀት ሰሞኑን የአደረጃጀት ለውጥ አድርጓል። የአመራር ለውጥም አድርጓል። ያን የአመራር ለውጥ ለቲፒኤልኤፍ ልከዋል። የሚኒሊክ እዝ አመራሮች እነከሌ ናቸው ብለው ልከዋል። ያ አደረጃጀት የምሬን ነው እምላችሁ በቲፒኤልኤፍ የሚመራ ነው። የመጀመሪያውንም ከህወሓት ጋር ግንኙነት የፈጠሩት እነ ምሬ ወዳጆ ናቸው። አሁን ድረስ ነው የምላችሁ። ይሄ ዛሬ የሰማነው ጉዳይ ነው። እስክንድር ከነዚህ አካላት ጋር ምን እያለ ነው? አንድ ካልሆንኩ ባይ፣ አብረን ካልሰራን ባይ፣ ግንኙነታቸውን እያላሉ እየራቁ እንኳን ቢሆን አንድ ነገር ግን የበለጠ እያጠናከሩ ነው። እስክንድር አሁን ላይ ያለውን የድርጅቱን ቁመና ይዞ አንድ በመሆን ሂደት ውስጥ እነዚህ አካላቶች የጀመሩትን ግንኙነት የማቋረጥ ወይም እንዲያቋርጡ የማድረግ የመደራደር አቅም አለው ወይ ካልን እንደማይኖረው ምንም ጥርጥር የለውም። አፋሕድ ተመቷል። እስክንድር ድርጅቱ ነው፣ መሪም ነው። ኦፍ ኮርስ ይሄን ሊቀበል እንደማይችል ይገባናል። አፋሕድ ግን ተመቷል። ከዚህ ቀደም ነግሬያችኋለሁ። የማስረሻ ሰጤ ከመንግስት ጋር መደራደር በአፋሕድ ስም ለዚያው በጣም የሚጎዳው ከማንም በላይ እስክንድር ነው። የእስክንድርን ሊደርሺፕ ጥያቄ ውስጥ የከተተ ሊደርሺፑን ጥያቄ ውስጥ የከተተ የሆነ የፋኖ አንድነት ድርጅት እንፍጠር ቢባል በዛ በሚፈጥሩት ድርጅት ውስጥ እስክንድር ብዙም ቦታ አይኖረው። አንደኛም እንዲኖረው የማይፈልጉ እነዛ የማይፈልጉ ሰዎች አሁን ደግሞ ከአመራርነቱ ጋር በተያያዘ ጥያቄ ማንሳት የሚችሉበትንም አነጋጋሪ የሆነ አጋጣሚም አግኝተዋል። ያንተ አመራር ይዞት የመጣው ነገር ይሄንን ነው። ምክንያቱም ራሱ እስክንድር ኃላፊነት እወስዳለሁ ብሎ የጀመረውን ሂደት ነው ማስረሻ ሰጤ ያጠናቀቀው። ቢያንስ ያንን ሂደት እንኳን እንዲቆም ስታደርግ ማስረሻ እንዳይጠቀምበት ማድረግ የምትችልበትን መንገድ እንኳን አላሰብክም ተብሎ በእርግጠኝነት ከአመራርነት የሚገፋ ሰው ከሌሎች የፋኖ አደረጃጀቶች ጋር ሲሰራ እንኳን መሪ ሊሆን አይደለም እስክንድር ሐሳቡም ጭምር ሊሰማ የሚችል አይነት ሰው አይሆንም። ሌሎቹ ደግሞ ተመችቷቸው ስድቡም ሳይታወቃቸው ግንኙነታቸውን አጠናክረው ነው ያሉት። በደንብ አጠናክረው ነው ያሉት። አሁን ላይ ሲያዩት ከአማራ ሕዝብ ብዙም ድጋፍ እንደማያገኙ ስለተረዱ ሊቆሙ የሚችሉት ትንሽም ቢሆን ሊዘልቁ የሚችሉት የቲፒኤልኤፍን አይነት ድጋፍ ካገኙ ወይም ቲፒኤልኤፍ የሚሰጣቸውን አይነት ድጋፍ ካገኙ። ስለዚህ ከቲፒኤልኤፍ ጋር ያላቸው ግንኙነት ለህልውናቸውም ቢሆን አስፈላጊ እንደሆነ አምነው ስድቡ ሳይሰማቸው የቲፒኤልኤፍ ስድብ ማለት ዝም ብለው ጆሮአቸውን ደፍነው ግንኙነቱን ማስቀጠል ነው የሚፈልጉ ያሉት። እስክንድር ከነዚህ አካላት ጋር እንዴት እንደሚሰራ ግራ ነው የሚገባው። አንዴ ሁለት ከኤርትራ ጋር የተያያዘ
ይህም ሌላ ተቃርኖ ነው። እንዲሁም ይሄ ከመጀመሪያው ደግሞ ለየት ትንሽ ከፍም ያለ ተቃርኖ ያለው ይመስላል። እስክንድር ከኤርትራም ጋር ከሌላ የጎረቤት ሀገር ጋርም የኢትዮጵያን ጥቅም ባስጠበቀ አይነት መልኩ ግንኙነት ለመፍጠር እንሞክራለን፣ እንነጋገራለን ይላል። አሁን የኔ ጥያቄ የኤርትራ መንግስት ምን ሲያደርግ ነው አይ ይሄ አካል ከኢትዮጵያ ጥቅም በተቃራኒ የቆመ አካል ነው ልንለው የምንችለው? አሁን እስክንድር እያለን ያለው ምንድን ነው? ከኤርትራ መንግስት ጋር ከሻዕቢያ ጋር የኢትዮጵያን ጥቅም ባስጠበቀ አይነት መልኩ መነጋገር ይቻላል እያለን ነው። ይህን እያለን ነው እስክንድር። ማለት ምን ስንሆን ነው በቃ ከሻዕቢያ ጋር የኢትዮጵያን ጥቅም በሚመለከት መነጋገር መግባባት አይቻልም የምንለው? ሻዕቢያ ምን ሲያደርግ ነው? የትግራዩ ጦርነት ላይ ገብቶ የራሳችንን ወገኖች አልጨፈጨፈም ወይ? ተጋብዞም ይሁን በራሱም ይሁን አልጨፈጨፈም። ብቻ የኢትዮጵያውያንን መጨፍጨፉ ብቻ ሻዕቢያ ከኢትዮጵያ ጥቅም ጋር በተያያዘ ልንነጋገረው የሚገባ አካል መሆን የለበትም እንድንል አያደርገንም ወይ ነው የምለው። ፋብሪካ ነቅሎ ሲወስድ፣ ንብረት ሲያሽር፣ ሲወስድ፣ ሲደፍር ምን ሲል በምንም ምክንያት ያን ያደርገው ግን ኢትዮጵያዊ ያለ ነው የተደረገው። እስክንድር መቼ ነው ዋይ ከሻዕቢያ ጋርማ በኢትዮጵያ ጥቅም ላይ ተነጋግሮ መግባባት አይቻልም የሚለው? ምን ሲያይ ነው? ይሄን ላየ ሰው በቂ አይደለም። ቲፒኤልኤፍ እኮ የሚነጋገረው የኢትዮጵያ የሚባል ጥቅም ስለማያውቅ እኮ። ቲፒኤልኤፍ እኮ የሚነጋገረው ያው እሱም ልተርፍ የምችለው በሻዕቢያ ድጋፍ ነው ብሎ የሻዕቢያን ስድብ ጆሮን ደፍኖ ችሎ እየኖረ እኮ ነው እሱ። ጄኖሳይድ የሚባል ነገር እንዳታነሳ፣ ምን በደል ምናምን እንደዚህ አይነት ነገር እንዳታነሳ፣ እኛ እንደሆነ አይጸጽተንም እየተባለ ግን ጽምዶ እያሉ የሚኖሩት ይህን ስድብ ችለው ተቋቁሞ የሚኖሩት የህሉና ጉዳዩ ነባቸው። እስክንድር ሻዕቢያ ከኢትዮጵያ ጥቅም ጋር በተያያዘ የሚታመን አካል አይደለም የሚለው መቼ ነው? በትግራዩ ጦርነት ጊዜ ሻዕቢያ የፈጸመው በደልና ግፍ ለኔ ሻዕቢያ በኢትዮጵያ ጥቅም ላይ የምንነጋገረው አካል መሆን የለበትም እንድንል የሚያደርግ አንድ ምክንያት ከባህር በር ጋር በተያያዘ የባህር በር ጉዳይ ለኢትዮጵያ በጣም አስፈላጊ ጉዳይ ነው። ከባህር በር ጋር በተያያዘ ኢትዮጵያ ወደ ባህር የምትወጣበት ምንም አይነት መንገድ እንዳይኖር ሻዕቢያ በተቻለው መጠን ሁሉ እየሄደ መዝጋት የሚፈልግ አካል እኮ ስለመሆኑ ኢትዮጵያ የባህር በር ጥያቄን አንስታ ተገቢም ባልሆነ አይነት መንገድ ያለ ማሳካት ያደረገቻቸውን ጥረቶች እየተከታተለ ሲያከሽፍ ቆይቷል። አሁን እኮ በኤርትራ በኩል ስለጠየቅን ነው ከሉዓላዊነት ጋር አያይዞ የሚያወራው እንጂ ሶማሌላንድ ላይ እኮ ያንን አማራጭ ለመዝጋት እንደ አዲስ ታጥቆ የተነሳው እና እርጅን ነው ያልከለከለው አካል እኮ ቢኖር ሻዕቢያ እኮ ነው። እና መቼ ነው እስክንድር ሻዕቢያ በኢትዮጵያ ጥቅም ላይ
አብረን ነው የምንሰራው አካል አይደለም የሚለው የተለመደ ነው። ከጎረቤት አካላት ጋር መስራት ታጣቂዎች ያደርጉታል። ብዙ እኛም ሀገር ትናንትም ሲደረግ የነበረ ዛሬም የሚደረግ አይ ቲንክ ነገም የሚደረግ ነገር ነው። ተለምዷል። ኦልሬዲ መጥፎ ነው። አያችሁ ሲለመድ ሁሉም ያደርጋል። እስክንድር መቼ ነው ራሱ የሻዕቢያን ድርጊቶች አይቶ በኢትዮጵያ ጥቅም የምናምነው አካል አይደለም የሚለው መቼ ነው? ይሄ በደንብ መመለስ ያለበት ጉዳይ ነው። አንድ ሁለት ሻዕቢያ ከግብጽ ጋር ግንኙነት አለ። ሻዕቢያ ከቲፒኤልኤፍም ጋር ግንኙነት አለ። እንደውም ራሱ እስክንድር እንደሚለው ሻዕቢያ ከኛ ጋር ግንኙነት የመፍጠር ፍላጎት ያለው አይመስለንም ሁላ ነው። ይሄስ በራሱ አይ ሻዕቢያም ከዚህ ኢኩዌዥን ውስጥ መውጣት አለበት ብሎ እንዲያስብ ለምን አድርጎም ነው። ይሄም ሌላኛ ተቃርኖ ይመስላል። ሶስተኛው ተቃርኖ ድርድርን በሚመለከት ለጊዜው የድርድር ሐሳብ የለንም ይላል እስክንድር። የሌለን ራሱ መንግስት ለድርድር ቅን ስላልሆነ ነው ይልና እንደ አንድ ማሳያ የቅርብ ጊዜውን ማስረሻ ሰጤና የአማራ ክልል መንግስት ያደረጉትን ስምምነት ያነሳል። እዛ ላይ የመንግስት ቅን አለመሆንን አይተናል። ሊከፋፍለን ሊያፈርሰን ሞክሯል። አንድ ግለሰብ ሆኖ እያለ ግን በድርጅት ስም ተቀብለውታል። ይሄ መንግስት ለድርድር ቅን እንዳልሆነ ማሳያ ነው የሚል ምክንያት ያቀርባል። ግን ይህን ምክንያት ማቅረብ ይችላል ወይ ነው እስክንድር? በእኛ እምነት አይችልም። ራሱ እስክንድር እንደተናገረው ማስረሻ ሰጤ ወደ ከመንግስት ጋር ከመደራደሩ በፊት ከ4 ሳምንት በፊት ለአፍሪካ ህብረት ምን ብሏል? ከመንግስት ጋር ድርድር ተደራድረን አናቅም፣ ወደፊትም አንደራደርም ብዬ ነግሬያለሁኝ ይላል እስክንድር። ለአፍሪካ ህብረት እኮ እንዲነግሬያችሁ አልነበረም ወይ? እንዴት እሱን ትረሱታላችሁ ብሎ የአፍሪካ ህብረትን ይወቅሳል። ያኔ ነው እስክንድር ድርድር የሚባልን ነገር ትተነዋል ያልከው ያኔ ነው። አሁን የማስረሻን ጉዳይ አምጥተህ ያኔ ላልከው ነገር ማሳያ አድርገን ልታቀርብ አትችልም። አንተ ከዚህ እንደ ምሳሌ ካቀረብከው አጋጣሚ 3-4 ሳምንት በፊት ነው አሁን ላይ ከድርድር ጋር በተያያዘ የምታነሳውን አቋም ስታነሳ የነበረው። ስለዚህ እኔም ብሆን አንድ አካል አልደራደርም ካለኝ በተገኘው አጋጣሚ ላዳክመው፣ በተገኘው አጋጣሚ ላሳጣው ሞክረው። ድርድር ፍላጎት ከሌለ ጦርነቱ ይቀጥል ብለሃል። ጦርነት ደግሞ ዘርፉ ብዙ ነው። በወታደር ብቻ አይደለም። ፕሮፓጋንዳ የሚባል አለው፣ የፖለቲካ የሚባል አለው፣ ዲፕሎማሲ የሚባል አለው፣ ኢኮኖሚያዊ የሚባል ነገር አለው። በተለያየ አይነት ዘርፍ ነገሮችን ሁሉ ምን ታደርጋቸዋለህ? ጦርነት ታደርጋቸዋለህ። በዛ ሁሉ ላይ አንተን ነጥብ ለማስጣል፣ አንተን ለማሳጣት፣ አንተን ለማከፋፈል፣ አንተን ለማዳከም መስራቱም አይቀርም። ግን ችግሩን በሰላማዊ መንገድ ለመፍታት ፍላጎት ኖሮ በዛም ሂደት ውስጥ ሆነ ሳለ መንግስት እንዲህ አይነት አጋጣሚዎችን አንተን ለማጥቃት ቢጠቀምባቸው እውነት ለመናገር ፌር አይደለም። ራሱ እውነትም መንግስት ሰላምን አይፈልግም ትላለህ። እውነትም መንግስት ዝም ብሎ ነው ስለ ሰላም የሚያወራው የውሸት ነው ልትል ትችላለህ። ግን ሂደት ውስጥ የለህም። ጭራሽ እንደውም አልፈልግም ብለህ ሁሉ ትተኸዋል። ስለዚህ ያኛው አካል ሁሉንም አይነት ዘርፎች ውስጥ ጦርነት ውስጥ ነው የሚገባው።
ስለተውከው በሂደት ውስጥ ግን ሆነ ልክ አይደለም። አፋሕድ አንድ ድምጽ ቅጂ ወጣበት። ያ የድምጽ ቅጂ አሁን መንግስት ጋር ገብቷል የተባለው ከነ ማስረሻ ጋር የተደራደረው የሚባለው መስፍን ነው የሚባለው ስሙ ከአማራ ክልል ምክትል ፕሬዝዳንት ጋር ያወራል እና የሚያወራው ያው የፋኖ እንቅስቃሴ ወዳልተፈለገ አቅጣጫ እየሄደ ነው፣ ክልሉም ለሌሎች ጠላቶች መጠቀሚያ እየሆነ ነው፣ እኛ ይሄ እንዲሆን አንፈልግም፣ ስለዚህ በዚህ ጉዳይ ላይ ከመንግስት ጋር እንዴት ነው አብረን የምንሰራው በሚለው ጉዳይ ላይ ነው የሚያወሩት እና እሱን የድምጽ ቅጂ እንዲወጣ ተደረገ። ያኔ የሰራሁትን ፕሮግራም አስታውሳለሁ። መንግስት ነው የወቀስኩት። ያወጣው መንግስት ነው ይሄን የድምጽ ቅጂ ብዬ አፋሕድ ሊያወጣው እንደማይችል ግልጽ ነው። እንዴት ያወጡታል? ሂደት ላይ ያለ ጉዳይ አብረን እንስራ እያለ የጋራ ነገር እኮ አለን እያለ ያለን አካል እንዴት አደባባይ ላይ አውጥተህ ታሰጠዋለህ? ይሄን እያደረክ ከዛ በኋላ ኑ በሰላም እንትን እንበል እንዴት ይባላል? እንዴት እነዚህ ሁለት ነገሮች አብረው አይሄዱም የሚል ፕሮግራም ነው የሰራነው። ሂደት ውስጥ ከሆንክ እንደዛ ከወጣህስ በቃ አልፈልግም ጦርነቱ ይቀጥል ካልክስ ካልክ ግን በሁሉም አይነት መንገድ ሊያሳጣህ በሁሉም አይነት መንገድ ሊያስጥልህ ነው የሚሞክረው። ድርጅትን ማፍረስ የሚችልበትን አጋጣሚ እያገኘ ወይም እያለው እሱን ሊተው አይችልም፣ ያፈርሰዋል። ከዛን አንተ ብድግ ብለህ ለሰላም ፍላጎት የለውም መቼ አንተ ሳለ አንተስ መቼ አለ እስከንደር እኛ እንኳን የምናውቃትን ከድርድር ጋር በተያያዘ ረጅም ርቀት ሄደን ሁሉ የተረዳንህን አቋም ከ4 ሳምንት በፊት ለአፍሪካ ህብረት ትቸዋለሁኝ ብዬ ነግሬያታለሁኝ አልከን። አሁን ላይ ስለ ድርድር ሲነሳብህ ከ4 ሳምንት በፊት የያዝከውን አቋም ለማስረዳት ከ4 ሳምንት በኋላ የተፈጠረን አጋጣሚ አምጥተህ አስታከታ ቀርባል። አይሰራም። ይሄ አይሰራም። ይሄም ሌላ ተቃርኖ ነው። ድርድር አልፈልግም ያልከው ራስህ ነህ። ያ ሆኖ ሳለ የቅርብ ጊዜ አጋጣሚ ድግ ብለህ እሱን አስታከህ ከሱ በፊት የያዝከውን አቋም ትክክል አድርገህ ለማቅረብ ትሞክራለህ። እሱ ስህተት ነው። እነዚህ ተቃርኖች አሉት። አንደኛ ከሌሎች የፋኖ አደረጃጀቶች ጋር እንዴት ነው ልትሰራ የቻልከው? ኦኬ አንድ ልት ለመሆን ለማሰብ ጥሩ ነው፣ ግን በዚህ መጠን ግንኙነታቸውን ገምግመኸዋል ወይ? ከዛስ መነጠል ይችላሉ ወይ? አንተስ እነሱ ከዛ እንዲነጠሉ የማድረግ አቅም አለክ ወይ? ከዛ ተነጥለው አንተ ጋር የሚመጡበት ምንድነው ምክንያቱ? ኦሬዲ እኮ አፋሕድ ሉዝ አድርጓል፣ አጥቷል። አንድነቱንም እኮ የሚፈልገው እኮ እንደገና እዛው ውስጥ ገብቶ ለማገገም እኮ ነው ይላል አይደለም። አንዱ እሱ ነው። ሁለት ከኤርትራ ጋር የኤርትራን መንግስት ምን ሲያደርግ ነው? በኢትዮጵያ ላይ ምን ሲያደርግ ነው? ከኤርትራ መንግስት ጋር በኢትዮጵያ ጥቅም ተነጋግሬ መግባባት አልችልም የምትለው ምን ሲያደርግ ነው? ለኔ ያደረጋቸውን ነገሮች ገልጫለሁ። የትግራይ ጦርነት ላይ ያደረገው ነገር አንድ፣ ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ ያራመደው አቋም እና ሲያደርጋቸው የነበሩት አሉታዊ የሆኑ እንቅስቃሴዎች ሶማሊያ ድረስ ሁሉ እየተካሄደ 3 ድርድርን በሚመለከት ራስህ አቁመህ ሳለ ድርድር የሚባል ነገር ለጊዜው ትተናል የሚለውን አቋም አስቀድመህ ራስህ አቅርበህ ሳለ አሁን ላይ መንግስት ቅን አይደለም ብለህ የነ ማስረሻን አጋጣሚ ምክንያት የምታደርገው ከዛ በፊት አንተ ከ3 እና 4 ሳምንት በፊት ድርድር አይኖርም የሚለውን የነ ዘመነን አይነት አቋም ይዘህ ስታበቃ
የአሁኑ አጋጣሚ ምክንያት አድርገህ ይህን አቋም የያዝ ነው በዚህ ምክንያት ነው በሚመስል አይነት መልኩ ማቅረብ ለምን ያስፈልጋል? እነዚህ ተቃርኖች ናቸው።